ወደ ስቶር የገባው እቃ የአንዱን ፕራይስ እዚህ ጋር እንደዚህ ጽፋላችሁ። ከዛን ብዛቱን እዚህ ጋር ታስገባላችሁ። ቶታል ብሩ እንደዚህ ያስገባችሁበት ይነግራችኋል። ከዛን እዚህ በዛሬ ቀን የሸጣችሁትን ታስገባላችሁ እንደዚህ። ከዛ ለምሳሌ ስፒከር ዛሬ ስንት ሸጥን? ስፒከር 9000 ከዛን ብዛቱ 22 አጠቃላይ ድምሩ እዚህ ጋር ራሱ ይሰጣችኋል። ከዛ ስፒከር ስቶክ ውስጥ ስንት ቀርታችኋል የሚለውን እዚህ ጋር ይነግራችኋል። አቫይለብል የሚል ሰላም ጤና ይስጥልን ውድ የቸርቸር ሚዲያ ቤተሰቦች እንዴት ናችሁ? በዛሬ ቪዲዮአችን ኤክሴል ላይ ኢንቨንተሪ ሲስተምን እንዴት አውቶሜት ማድረግ እንችላለን የሚለውን እናያለን። ኢንቨንተሪ ሲስተም እንግዲህ የድርጅታችሁን እያንዳንዱን እቃ መዝግባችሁ የእሱን ትራንዛክሽን የምትቆጣጠሩበት ሲስተም ነው። ይህንን ሲስተም ማኑዋሊ በመስራት ጊዜያችሁን ከምታጠፉ አንድ ጊዜ ቴምፕሌቷን ኤክሴል ላይ ከሰራችሁ በኋላ እያንዳንዱን ነገር ዳታ ብቻ ስትሰጡት ኤክሴል ፕሮሰስ አድርጎ ስራውን ይሰራላችኋል ማለት ነው። ይህን ቪዲዮ እስከ መጨረሻው በማየት የራሳችሁን ኢንቨንተሪ ሲስተም በመስራት የድርጅታችሁን ስራ ማቀላጠፍ ትችላላችሁ። ወደ ቪዲዮ ከመሄዳችን በፊት ሁላችሁም ላይክ እያደረጋችሁ ጀምሩ። ለዚህ ቻናል ደግሞ አዲስ ከሆናችሁ ቤተሰብ ለመሆን ከታች ሰብስክራይብ የምትለውን በመጫን ቤተሰብ መሆን ትችላላችሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ኤክሴል እንደዚህ ከከፈትን በኋላ በመጀመሪያ ደረጃ እችኛዋን እንደዚህ መርጅ እናድርግና ኢንቨንቶሪ ሲስተም ኢን ኤክሴል ብለን እንጽፋለን። ከዛን የተወሰነ ከዛም ቦልድ እናድርግና ባክግራውንዱ ምናምን እንቀይራለን። እንደዚህ አይነት ባክግራውንድ ይይዝልናል። ከዛን ዴት ይኖረናል እዚህ ጋር አይተም ኔም ከዛ ዩኒት ፕራይስ ከዛም በኋላ ኳንቲቲ ይኖረናል ብዛቱ ማለት ነው። ከዛን እዚህ ጋር ቶታል ፕራይስ ይኖረናል ማለት ነው። እነኚህ ምንድናቸው? እችኛዋን መርጅ እናድርግና ስቶክ ኢን ብለን ነው የምንጽፈው። እዚህ ጋር እንደምታዩት ገቢ የምናደርገውን ዝርዝር እዚህ ጋር የምንይዝበት ነው ማለት ነው። ዛሬ ለምሳሌ አዲስ እቃ ብናስገባ እዚህ ስቶክ ኢን የሚለው ውስጥ ነው የሚመዘገበው ማለት ነው። እችኛዋን ባክግራውንዷን በዚህ መንገድ እንቀይራለን። ከዛም በኋላ እዚሁ ጋር ኮፒ እናድርግና ይኸኛውን እዚህ ጋር ፔስት ዴት አይተም ኔም ይሄኛው ደግሞ መርጅ እናድርግና ስቶክ አውት እንለዋለን ማለት ነው። እችኛውን ባክግራውንድ እንቀይራለን። እና መጨረሻ ላይ እዚህ ጋር መርጅ እናድርግና ስቶክ ባላንስ ብለን እንጽፋለን። ይሄኛውን እንደዚህ ከፍ እናደርግና ይሄኛውን ፎንቱን ከፍ እናደርጋለን። ከዛን እዚህ ጋር አይተም ኔም ይኖረናል። ከዛም በኋላ ባላንስ እና እዚህ ጋር ሪማርክ ይኖረናል ማለት ነው። ከዛ የነኝን ባክግራውንድ ደግሞ በዚህ መልኩ እናስተካክላለን። እንደዚህ ካስተካከልን በኋላ እንደዚህ አድጀስት እናደርጋለን። ከዛ እነኝን ሰሌክት እዚህ ጋር ቦርደር እናስገባለን። እችንም በተመሳሳይ ሁኔታ ቦርደር እነኝንም የተወሰነ እንደዚህ ቦርደር ካስገባን በኋላ አሁን ቀጣይ ምንድነው የምናደርገው? እዚህ ጋር እኛ ካምፓኒ ውስጥ የሚሸጡ አይተሞችን እዚህ ጋር እናስገባለን ማለት ነው። እንደ ሳምፕል የወሰድናቸውን ለምሳሌ እዚህ ጋር ፔስት አደርጋለሁ ለሳምፕል። ከዛችን ደብል ክሊክ አድርገን ሳይዙን እንደዚህ እናስተካክላለን። ከዛም በኋላ
እዚህ ጋር አይተም ነው የምትለውን ወደታች ላይ ሰሌክት አደርግና በተደጋጋሚ እየጻፍን ከምናስገባ እዚህ ዳታ የሚለው ታብ ላይ እንመጣና ከዛ ዳታ ቫሊዴሽን አለች እቺ አንድ ክሊክ ከዛን ሊስት ድሮፕ ዳውን ሜኑ ለመጠቀም ይሄን ሊስት የሚለው እንደዚህ ከመረጥን በኋላ እዚህ ጋር ሶርስ የምትለውን አንድ ክሊክ አድርገን እዚህ ጋር የዘረዘርናቸውን እንወስዳለን ማለት ነው። ከዛ ኢንተር። አሁን ወደ ስቶክ ስናስገባ እንደዚህ ከምንጽፍ ከዚህ ውስጥ ሰሌክት እያደረግን ማስገባት እንችላለን ማለት ነው። እንደምታዩት በተመሳሳይ ሁኔታ ለስቶክ አውትም የሸጥናቸውን ወይም ከስቶር ያወጣነውን እዚህ ጋር ለመመዝገብ እንዲሰሌክት ካደረግን በኋላ እዚህ ዳታ ላይ ዳታ ቫሊዴሽን ሊስት ሶርስን እዚህ ጋር ከመረጣችሁ በኋላ ይሄ እንደዚህ ትመርጡለታላችሁ። ከዛን ሰሌክት እያደረግን ማስገባት ነው ማለት ነው። በዚህ መልኩ እንደዚህ ካስገባን በኋላ አሁን ወደ ስቶራችን ገቢ የምናደርገው እቃን ስንመዘግብ ዴት ያስፈልጋል። ዴትን ለመመዝገብ ደግሞ እዚህ ጋር ለምሳሌ 21 7ኛ ወር 2026 ብናደርግ ቀጣይ ላይ ደግሞ 22 ዝባር 7ኛ ወር 2026 እያለን እንቀጥላለን። ይሄኛው ወርታች ዝም ብለን ድራግ ብናደርግ ተከታታይ ቀን ይሰጠናል። እንደዚህ ማለት ነው። ከዛ እቃዎችን ደግሞ እንደዚህ እንመርጣለን። የምናስገባው ወደ ስቶክ የሚገባውን እቃ በተደጋጋሚ ስናስገባ ለምሳሌ መጀመሪያ ላይ ዲጂታል መልቲሜትር ያስገብተናል ራውተር እያለ፣ ሁለተኛ ላይ ራሱን ደግሞ ሊመጣ ይችላል። ስለዚህ እንደዚህ እናስገባለን ማለት ነው። እንደዚህ ካስገባን በኋላ የእያንዳንዱን የአንዱን ዋጋ እንጽፋለን። ለምሳሌ የዲጂታል መልቲሜትር የአንዱ ዋጋ ዝም ብሎ እንደዚህ ሊሆን ይችላል። ራንደም ዝም ብለን የምንወስደው እኛ ራውተር፣ ከዛ ኔትወርክ ቱልኪት፣ አሁንም ራውተር ደግሞ መጣ። ስለዚህ 6475 እናደርጋለን። ይህንን ከኪቦርዳችሁ ላይ እናንተ ታስገባላችሁ ማለት ነው። ከዛ ወደ ስቶክ ያስገባነው ስቶኪን የሆነው ኳንቲቲ ብዛቱን እዚህ ጋር ጽፋላችሁ። ለምሳሌ ዲጂታል መልቲሜትር 12፣ ራውተር 23፣ ኔትወርክ ቱልኪት እንደዚህ ካስገባን በኋላ እዚህ ጋር ኮፒ አድርገን እናንተ ዴት የምትለውን ከዛ ወደታች ድራግ። ኦኬ ዴቱ ይሄኛው አያስፈልግም ሳምፕል ስለምንወስድ ይህን ትርፉን ዲሊት እናደርጋለን። ከዚህ ጋር እንደዛው። እዚህ ከገባ ውስጥ የተሸጠው ምን ምን ነው የሚለውን ከዚህ ጋር መምረጥ ትችላላችሁ። ላፕቶፕ ገቢ አልሆነም። እሺ ፕሪንተርም ገቢ ስላልሆነ ኦኬ። እንደዚህ ከመረጣችሁ በኋላ ይሄኛው ምንድነው ስቶክ አውት የሆነ ነው ማለት ነው። ዩኒት ፕራይሳቸው እዚህ ጋር እንግዲህ ወደ ስቶሪ ያስገባንበት ነው። ዩኒት ፕራይስን እዚህ ጋር መጨመር ትችላላችሁ። ለምሳሌ 435 440 እናድርገው። ኳንቲቲ እዚህ ጋር የገባው 12 ነው። እኛ 10 እናደርገዋለን እዚህ ጋር። ኦኬ ስቶኪን እና ስቶክ አውትን አሁን እንደዚህ ሞልተናል። ከዛም በኋላ አሁን እዚህ ጋር ባላንስ ነው የምንሰራው ማለት ነው። እንደዚህ ከሞላን በኋላ ስቶክ ኢን ላይ እንመለስና እዚህ ጋር ቶታል ፕራይሱን እንሰራለን ማለት ነው። ቶታል ፕራይሱን ለመስራት ኢኳልስ ፕሮዳክት የምትለውን የኤክሴል ፋንክሽን እንጠቀማለን። እቺን ደብል ክሊክ ከዛ የነኝን ፕሮዳክት እንሰራለን። ከዛ የሁሉንም እንዲሰራ ደብል ክሊክ። እዚህ ጋር ግን እንደምታዩት የሌለውን ዜሮ እያደረገ ስለሆነ ዜሮ እንዳያደርግብን እዚህ ጋር እንመጣና ኢፍ ፋንክሽን እንጠቀማለን። ኢፍ ይሄ ፕሮዳክት ያለው ኢኳል ቱ ዜሮ ከሆነ ቫሊዩ ኢፍ ትሩ የሚለው ጋር ባሉ እንዲሰጠን፣ ካልሆነ ደግሞ ቺን ፕሮዳክት የምትለዋን ራሷን እንዲሰራ
ቫሉ ኢፍ ፎልስ የምትለው ጋር ራሷን ፔስት እናደርጋለን። ከዛን ኢንተር። አሁን ወደታች ደብል ክሊክ እናደርጋለን። ዜሮ የሚባሉት ይጠፋሉ ማለት ነው። ሶ በዚህ እስከዚህ ድረስ ዘ ሴም ቲንግ እዚህ ጋም ስንሰራ ኢኳል ቱ ኢፍ ከዛ ፕሮዳክት ችኛዋ ኦፍ ዚስ ኢኳል ቱ 0 ዜን ቫሊዩ ኢፍ ትሩ ብላንክ ቫሊዩ ኢፍ ፎልስ ፕሮዳክት እንዲሰራለን ኮፒ ከዛን ፔስት ከዛ ቅንፍን ዘጋና ኢንተር እንለዋለን። ከዛን የሁሉንም እንዲሰራ ወደታች ድራግ እናደርጋለን ማለት ነው። አሁን ስቶክ ኢን እና ስቶክ አውትን ጨርሰናል። እንደምታዩት አሁን ስቶክ ባላንስ ነው የምንሰራው። ስቶክ ባላንስ ማለት ከገቢ ከሆነው እቃ የተሸጠው ወይም ደግሞ ስቶክ አውት የሆነው እቃ ከወጪ ቀሪ እንሰራለን ማለት ነው። ወይም ባላንስ እናደርጋለን። ገቢ አድርገን ከዛ ከሸጥን በኋላ ምን ያክል ቀሪ አለን የሚለውን ኢዝሊ እዚህ ጋር ማየት እንችላለን። እሱን ለማድረግ ኢኳል ሳይን እንጠቀምና ሰም ኢፍ የምትለውን የኤክሴል ፋንክሽን እንጠቀማለን። ችኛዋን ከዛ ሬንጅ ክራይቴሪያ እና ሰም ሬንጅ አለን። ሬንጅ የምንወስደው እኛ ከዚህ እችኛዋን ወደታች እስከ መጨረሻው እስከ ቴብሉ ድረስ እንወስድና ልክ እዚህ ጋር ወደታች ድራግ ስናደርግ እንዳይንቀሳቀስብን F4 እንጫናለን። በዚህ በዶላር ሳይኑ እንደዚህ ሁሉንም ሎክ እናደርጋለን። ኮማ ክራይቴሪያው ምንድን ነው? ዴስክቶፕ የሚለውን የመጀመሪያው ከዛ ከዚህ ውስጥ ዴስክቶፕ የሚለውን እየፈለገ ኳንቲቲ ይደምርልኛል ማለት ነው። ሰም ሬንጅ የሚለውን ደግሞ ይህን ኳንቲቲ የሚለውን እስከ መጨረሻው እንወስዳለን እስከዚህ። ከዛ ድራግ ሲደረግ ደግሞ ፖዚሽኑ እንዳይለቅ F4ን ተጭነን እንደዚህ ሎክ እናደርግና ቅንፍ እንዘጋለን። አሁን የስቶኪንን ሰም ነው ያገኘነው የዚህን ስፔሲፊክ እቃ ማለት ነው። ከዛ ሲቀነስ እንላለን ባላንሱን ለማወቅ። አሁንም ሰም ኢፍ ስቶኪን ሲቀነስ ስቶክ አውት ስለሆነ ማለት ነው። ሬንጅ የሚለውን አሁንም የኛውን እንመርጥለታለን። ከዛን F4 እንጫናለን እንደተለመደው። ኮማ ክራይቴሪያ የሚለው አሁንም ራሱ ይሄኛው ነው። ከዛ ሰም ሬንጅ የሚለው ደግሞ የዚህኛውን ብዛት ስለሆነ እችኛዋን እንደምራለን። ኦኬ ስንደምር ግን F4 ጭነን ሎክ ማድረግ ይኖርብናል። ከዛ ቅንፍ ዘጋን። ስቶኪን ማይነስ ኳንቲቲ ኦፍ ስቶኪን ማይነስ ዘ ስፔሲፊክ ኳንቲቲ ኦፍ ስቶክ አውት ምን ይሰጠናል? ስቶክ ባላንስ ይሰጠናል ማለት ነው። ስለዚህ ኢንተር እንለዋለን። የሁሉንም እንዲሰራ ቺን እስከዚህ እናደርጋለን። ከዛም በኋላ እዚህ ሪማርክ የምትለውን የቀረችን ሪማርክ የምትለውን እዚህ ስቶክ ውስጥ ማስጠንቀቂያ እንዲሰጠን ያለቀ እቃ ካለ ማዘዝ እንድንችል እዚህ ጋር ኖቲፊኬሽን እንዲሰጠን ኢፍ ፋንክሽንን በመጠቀም ኢኳል ቱ ኢፍ እችኛዋ ሌስ ዛን ኦር ኢኳል ቱ 5 ከሆነ ኮማ ቫልዩ ኢፍ ትሩ የሚለው ጋር ደብል ኮት ውስጥ ከኪቦርዳችን ላይ ስታርት ምልክትና ግሬተር ዛን የምትለው ምልክት ስንጫን ይሄኛው ሲምቦል ይመጣል። ስለዚህ ስቶካችን ሌስ ዛን 5 ከሆነ እችኛዋን ምልክት ያሳየንና ሪኦርደር ይለናል ማለት ነው። እንደገና እዘዝ ወደ ስቶክ እንዲገባ እቃ ማዘዝ ይኖርብናል። ካልሆነ ደግሞ ከ5 በላይ እቃዎች ካሉን ደብል ኮት ውስጥ እችኛዋን እንጠቀምና እቺን ሳይን ካደረግን በኋላ አቬለብል ብለን ስቶክ ውስጥ ይሄኛው እቃ እንዳለን እንዲያመለክተን እናደርጋለን ማለት ነው። ኦኬ እንደዚህ ካደረግን በኋላ እችኛዋን ሰሌክት አድርገን ኮንዲሽናል ፎርማቲንግ እንጠቀማለን። እዚህ ጋር መተን ሃይላይት ሴል ሩልስ ቴክስት ዛት ኮንቴንስ
የምትለው ሪኦርደር የሚል ከሆነ እንደዚህ አይነት ከለር እንዲሰጠን፣ አሁንም እዚሁ ኮንዲሽናል ፎርማቲንግ ላይ ተመልሰን ሃይላይት ሩልስ ቴክስት ዛት ኮንቴንስ አቫይለብል የሚል ከሆነ ደግሞ በግሪን ፊል እንዲያሳየን እንደዚህ እናደርጋለን። እችኛዋን ይዘን ወደታች ድራግ እናደርጋለን። እዚህ ጋር ዲጂታል መልቲሜትር የሚለው ስቶክ አውት የሆነው ከስቶክ ኢን ስለበለጠ ኔጌቲቭ እያሳየን ነው። ለምሳሌ ዲጂታል መልቲሜትር ብዛቱን እዚህ ጋር 8 ባደርግ እንደምታዩት እዚህ ጋር ይቀየራል። እቺን ወደታች ጠጋ እናድርግና እዚህ ጋር ለምሳሌ ዴስክቶፕ እናስገባ። ፕራይሱ 6700 ምናምን እንደዚህ እናደርጋለን። ብዛት 30 ዴስክቶፕ አስገባን። እዚህ ጋር ቶታል ፕራይሱ እንደዚህ ይነግረናል። አሁንም እዚህ ጋር ከዚህ ውስጥ የተሸጠው ዴስክቶፕ ብዛት ዩኒት ፕራይስ የሸጥንበት 7000 ከዛ ብዛቱ 10 ቢሆን እንደምታዩት 30 አስገባን፣ 10 ሸጥን። ዴስክቶፕ ባላንስ ያለን ባላንስ 20 ነው። ስለዚህ አቫይለብል የሚል ይሰጠናል። እዚች ጋር ከ5 በታች ከሆነ አሁን ፎቶኮፒ እንደምሮ ከ5 በታች ስለሆነ ሪኦርደር የሚል ኖቲፊኬሽን እንደዚህ ያሳየኛል ማለት ነው። እዚህ ጋር ደግሞ ፕራይስ ስለሆነ ወይ በዶላር ወይ ብር ሲምቦል እንዲያሳየን ከፈለግን ችኛዋን ዲሰሌክት እናደርጋለን እስከ መጨረሻው። ከዛም በኋላ እዚህ ነምበር የሚለው ጋር መጥቼ ችኛዋን ቀስት ነካለሁ፣ ወይ ከኪቦርዳችን ላይ ኮንትሮል ፕላስ ዋን በመጫን ይሄ ቦክስ ይመጣልናል ማለት ነው። ከዛን ከስተም እንለዋለን። እዚህ ጀነራል የሚለው ጋር እንመጣና ደብል ኮት እንጽፋለን እዚህ ጋር። ከዛን ስፔስ ከዛ ብር የሚል መጨረሻ ላይ እንዲያስገባልን ነምበሩ ጋር እንደዚህ ካደረግን በኋላ ኦኬ እንለዋለን። እንደምታዩት ብር የሚል እንደዚህ ያስገብቶልናል። በተመሳሳይ ሁኔታ እዚህ ጋር መተን ነምበር ፎርማት ቺንቀስት እንነካለን። ከስተም እዚህ ጋር ጀነራል የሚለው ጋር ደብል ኮት ከዛን ብር ብለን ከጻፍን በኋላ ደብል ኮቱን እንዘጋለን። እንደዚህ ብር እያለ ፕራይሱን በብር ያሳየናል ማለት ነው። ይሄኛውን ደግሞ እንደዚህ ሴንተር ማድረግ እንችላለን። አሁን ኢንቨንተሪ ሲስተም ኤክሴል ላይ እንደዚህ ጨርሰናል ማለት ነው። በቀላሉ ያላችሁን እቃ እዚህ ጋር እያስገባችሁ ወደ ስቶር የገባው እቃ የአንዱን ፕራይስ እዚህ ጋር እንደዚህ ጽፋላችሁ። ከዛን ብዛቱን እዚህ ጋር ታስገባላችሁ። ቶታል ብሩ እንደዚህ ያስገባችሁበት ይነግራችኋል። ከዛን እዚህ በዛሬ ቀን የሸጣችሁትን ታስገባላችሁ እንደዚህ። ከዛን ለምሳሌ ስፒከር ዛሬ ስንት ሸጥን? ስፒከር 9000 ከዛን ብዛቱ 22 አጠቃላይ ድምሩ እዚህ ጋር ራሱ ይሰጣችኋል። ከዛ ስፒከር ስቶክ ውስጥ ስንት ቀርታችኋል የሚለውን እዚህ ጋር ይነግራችኋል። አቫይለብል የሚል ኖቲፊኬሽን ይሰጣችኋል። ሌሎችን ዜሮ የሆኑትን እዚህ ጋር ኦርደር አድርጉ እያለ ያሳያችኋል። በግሪን ያለውን ደግሞ ስቶር ውስጥ እቃ እንዳላችሁ ያመለክታችኋል ማለት ነው። ማኑዋሊ ወረቀት ላይ የምትሰሩትን ስራ 20 ደቂቃ ባልሞላ ጊዜ እንደዚህ ኤክሴል በራሱ ሁሉም ነገር አውቶሜት አድርጎ እንደዚህ ይነግራችኋል ማለት ነው። ያ ጋይስ የዛሬ ቪዲዮ እንግዲህ ይሄን ይመስል ነበረ። እንደተመቻችሁ ተስፋ እናደርጋለን። አሁንም ላይክ ሳታደርጉ ሆነ እያያችሁ የነበራችሁት ላይክ ማድረጋችሁ እንዳትረሱ። ቀጣይ ሳምንት የምንለቀውን ቪዲዮ ደግሞ ለማግኘት ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻው